ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ አዲስ ፕሮጀክት ወይም ደግሞ ለመጀመሪያ ጊዜ አንዲት ፕሮጀክት ላስጎበኛቸው ነው። እንግዲህ የምታዩት አራዳ ሌክዠሪ ሞል ላይ ነኝ። ዛሬ እዛ ነው ጉብኝት እንድናደርግ የፈለግኩት። የሆነ መረጃ ሳይ ፕሮጀክቱ ትንሽ ስለሳበኝ እና ደግሞ ደስ የሚል አይነት ፕሮጀክት ስለሆነ እንግዲህ ለምን አላቀርበውም በሚል ነው ወደዚህ የመጣሁት። ለማንኛውም አሁን በድሮ ስሙ ዶሮ ማነቂያ አካባቢ ወይ ደግሞ ፒያሳ አድዋ 00 ፊት ለፊት የሚሰራው ግዙፉና በጣም ቅንጡ ሞል አለ። የአራዳ ሌክዠሪ ሞል የሚባለው ማለት ነው። እንግዲህ እሱ ጋር ነኝ ያለሁት። ዛሬ ስለሱ ወይም ደግሞ የተወሰነ መረጃ እንትን እላችኋለሁኝ። እግረ መንገዳችንንም አብረን የምንጎበኘው ነው የሚሆነው ማለት ነው። በዚህ በኩል የተወሰነ ካየን በኋላ በጀርባ አካባቢ ያለውን እናያለን። ከዛ በኋላ ወደዚህ ወደ ፒያሳ ወይም ደግሞ ወደ ራስ መኮንን ድልድይ መሄጃ አካባቢ እስከ በተለምዶ ምንድን ነው ግሪክ ቤተክርስቲያን እስከሚባለው ሰፈር ወይ ደግሞ በሲኒማ ኤምፔር አለፍ ብሎ ያለችው ማለት ነው። ወደዛ አካባቢ ጉዟችን የዛሬ ቪዚታችንን እናጠናቅቀው እዛ ይሆናል ማለት ነው። እንግዲህ ወደ ይህ የምትመለከቱት ግዙፍ ሞል አራዳ ሌክዠሪ ሞል የሚባለው እጅግ በጣም የሚገርም ቅንጡ አይነት ስለሱ መረጃ ሳይ በጣም ካስደነቁኝ ፕሮጀክቶች አንደኛው ነው። ያው የሚገነባው ኦልሬዲ በፐብሊክ ፕራይቬት ፓርትነርሺፕ በሚባለው በጥምር ማለት ነው መንግስትና በግል አብሮ ከሚያለሙት ፕሮጀክት ውስጥ አንዱ ነው ማለት ነው። በርካታ ፕሮጀክቶች እንደዚህ አይነት አሉ። ከዚህ በፊትና የኢግል ሂልስን እያየን ነበረ። እዛም አካባቢ ያሉት በውጭ ባለሀብቶች እና በኢትዮጵያ መንግስት በፓርትነር እንደሚሰሩት እንትን ብለን ነበር። ዛሬ ደግሞ እንግዲህ ወደዚህ ይህን ፕሮጀክት የምናየው አራዳ ሌክዠሪ ሞል እሱን ነው የሚሆነው ማለት ነው። ይህ የምትመለከቱት እንግዲህ ወደ ዶሮ ማነቂያ የሚባለው በተለምዶ በፊት ላይ እነዚህ ከአራዳ ሌክዠሪ ወይም ደግሞ አራዳ አድዋ ሙዚየም አድዋ 00 ሙዚየም የሚባለው እዚህ ፒያሳ ጋር ያለው እሱ ፊት ለፊት መደዳው ነው የነበሩት። ይህ ነዳጅ ማደያ የነበረበት ምናልባት የቆያችሁ እዚህ በደንብ የምታውቁ ሰፈሩ እነዚህ መደዳውን የነበሩ ስጋ ቤቶች ምናምን የነበሩበት አካባቢ ጋር ነው የሚሰራው። ዙሪያው እንደምታዩ በጣም ሌሎችም አይነት ፕሮጀክቶች አሉ። እዚህ ጋር የታጠሩ ግቢዎች ይታዩኛል። የተለያዩ ኮንስትራክሽኖች ሰፈሩን የሚገርም ሊያደርጉ የሚችሉ በተለይ ሲጠናቀቅ ማለት ነው። ይህ አካባቢ የሚገርም አይነት ሰፈር ነው የሚሆነው። ዶሮ ማነቂያ እንግዲህ በሚገርም ትራንስፎርሜሽን ውስጥ እያለፈ ያለ ሰፈር ነው። ወደ ሞሉ ስመለስ እንግዲህ እንዳልኳቸው የሚሰራው በፓርትነርሺፕ ነው። ኮስቱም ያው በቢሊየን ተበጅቶለት እና ደግሞ የዚህ አዲስ አበባን የኢኮኖሚና እንደዚሁም ደግሞ የቱሪዝም ማዕከል ለማድረግ ካለሙ አንዱ ፕሮጀክት ውስጥ አንደኛው ይሄ ፕሮጀክት ነው። ሌላው ካስደነቀኝ ውስጥ አንደኛው ያየሁት መረጃ ምንድን ነው እነዚህ ኢንተርናሽናል ወይም ደግሞ ስመጥር የሚባሉ የውጭ ዲዛይነሮችን እዚሁ አምጥቶ እዚሁ እያመረቱ ወይም ደግሞ ከውጭ የሚገቡ እቃዎችን ለመቀነስ ወይም ደግሞ ኢምፖርት ላይ የነበረንን የዲፔንደንሲ ወይም ደግሞ የውጭ ምንዛሬ ይወስዱ የነበሩ እቃዎችን እዚሁ እንዲመረቱ ሊያስችሉ የሚችሉ አይነት ባለሙያዎችን እዚህ ማምጣት ማለት ነው። እዚህ ያመጧቸውና እዚሁ ሁኔታዎች ይመቻችላቸዋል። ከዛም በኋላ እዚሁ ያመርታሉ። ያ ደግሞ ፋይዳው አንድም የዶላር የውጭ ምንዛሬን የሚያስቀር እንደገና ደግሞ ኢቨን ሰውም ለመግዛት ወደዚህ ሊመጣ የሚችልበት እድል አለ ማለት ነው። ስለዚህ የኢኮኖሚ ኩብ ለማድረግና እንደዚሁም ደግሞ የቱሪዝም ማዕከል ለማድረግ ነው የሚለው አንደኛው ከታቀደለት ዓላማ ውስጥ ማለት ነው ይሄ ሞል። ሁለተኛው እጅግ በጣም ውድና ቅንጡ በሚባሉ አይነት ማቴሪያሎች ነው የሚሰራው ነው የሚለው። ኢቨን ይሄ ውስጣዊ ኢንተሪየር ዲዛይኑን ጨምሮ ማለት ነው የውስጡም የውጭውንም ጨምሮ የያዘ ማለት ነው። በጣም በሚገራርሙ አይነት ማቴሪያሎች ነው የሚሰራው የሚል መረጃ ነው ያየሁት። እንግዲህ የተጀመረው እንደ እንትኑ በንድፍ ደረጃ ወይም ደግሞ በሀሳብ የሚለው 2023 ላይ ነው የሚለው። ግራውንድ ላይ ያለው ስራ ወይም ደግሞ በትክክል ኮንስትራክሽን የተጀመረው 2024 ላይ ይላል። የታቀደለት ወይም ደግሞ ሊያልቅ የሚችለው በዚሁ ዓመት 2026 ይላል በፈረንጅ ማለት ነው ያየሁት መረጃ። እንግዲህ እንደምታዩት ውጭው ከዚህ በኋላ ወደ ላይ የሚጨምሩለት አይመስለኝም። ህንፃው ውጭው በኩል እንደምታዩት ብዙ ነገሮቹ አድቫንስ ያደረጉ ምናልባት የቀለም እንደዚሁም ደግሞ ውስጥ በኩል ያለውን ካልቀይም ነው እንጂ ሊቀራቸው የሚችለው 2026 ላይ ሊያልቅ የሚችል አይነት ፕሮጀክት ነው እና ደግሞ በጣም ፈጣን ወይም ደግሞ መንግስትም የሚፈልገው ቶሎ እንዲጠናቀቅ አይነት ነው የሚል መረጃ ነው ያየሁት። ለማንኛውም ወደ ውጭ የዚህ በኩል ያለውን ካየን በኋላ ወደ ውጭ በኩል መጣና በዛ በአድዋ
ሙዚየሙ በኩል ፊት ለፊት እናያለን። ዞረን ደግሞ በዛ በሲኒማ ኢምፔሪያል በኩል በጀርባ ያለውን የተወሰነውን ሁነቱን እናያለን። ስለዚሁ ፕሮጀክት ማለት ነው። ካጠናቀቅን በኋላ በቀጥታ ወደ አቅጣጫችን የምናደርገው የተወሰነ እስከ ግሪክ ቤተክርስቲያን የሚባለው በተለምዶ ማለት ነው። በትክክለኛው የካቶሊክ ቸርች መሰለኝ ይመስለኛል። ወደዚህ ወደ አገር ፍቅር ቲያትር መዞሪያው ማለት ነው በጀርባ በኩል ወደዛም በኩል ያለውን የተወሰነ ሉክ አይተን የምናጠናቅቅ ነው የሚሆነው ማለት ነው። ስለዚህ እንግዲህ ምናልባት ደግሞ ዲቴል የምታውቁ ካላችሁ ስለዚህኛው ፕሮጀክት ኮመንት ላይ የተወሰነ ልሰጡን ትችላላችሁ። እንግዲህ አሁን ስቀርጽ የነበረው እዚህ ፊት ለፊት ያለው ነጩ ህንፃ ላይ ነው። እዛ ጋም እንግዲህ ሪል ስቴቶች ይታዩኛል፣ በግንባታ ላይ ያለ ማለት ነው። እዛ ፈረሰኛ ወይም ደግሞ የአጼ ምኒልክ ሐውልት ፊት ለፊት ጋር ሪል ስቴት የሚገነባ አለ። አሁን ላይ ብዙ ሪል ስቴቶች በየቦታው አሉ። በነገራችን ላይ ቴምር ሪል ስቴት መሰለኝ የሚለው በቅርቡ እሱም እዚሁ አድዋ ሙዚየም ላይ የሆነ ፕሮግራም ነበረው። ለማንኛውም ይሄን እያየን በቀጥታ እንዳልኳቸው ወደ ታች እንወርድና በሲኒማ ቤቶች በኩል ዞረን የተወሰነ ሉክ እናያለን። እንግዲህ ህንፃው ያው እንደምትመለከቱት ነው ሞሉ ማለት ነው። ምናልባት ወደ ውስጥ መግቢያ አንደኛው በዚህ ያለ ውስጥ እንግዲህ እንትን ነው አይቻልም፣ አጥሩን አልፎ ወይም ደግሞ ወደ ውስጥ ገብቶ በእርግጥም ልናየው የምንችለው ነገር ያን ያክል ላይኖርም ይችላል። ኦልሬዲ ገና ስለሆነ ማለት ነው። እና ያው ኮንስትራክሽኑ የሚሰራው የቻይኖች ናቸው። ቻይና ዣንግዙ የሚል ነው ያየሁት። ምናልባት በሩ ላይ ግን እነዚህ 4 ሲሲ የሚባለው ተጽፎበታል። ቼክ ሳደርግ ግን የተለያዩ አንድ ብቻ ሳይሆን የተለያዩ አሉ እና እዚሁ አካባቢ የሚሰሩ የቻይና ኮንትራክተሮች ማለት ነው። አንደኛው ጋር ሌላ ሌላኛው ጋር ሌላ ሊሆን የሚችልበት ስላለ ምናልባት የዛው ፓርት ሊሆን ይችላል ነው የሚለው ይሄ ቻይና ዣንግዙ የሚባለው ኮንትራክተር ማለት ነው። እንግዲህ ስለዚህ ፕሮጀክቱ ይሄንን ነው የምላችሁ። ዙሪያው ያው እንደምታውቁት በጣም የሚገርም አይነት ሰፈር ነው። በዚህም በዛም በዚህም ሙዚየሙ አለ፣ በጀርባ አድዋ ፓርክ አለ፣ በዛኛው ደግሞ የዚህ አፍንጮ በር እና ደግሞ የራስ መኮንን ድልድይ አካባቢ የተሰራው የዚህ ወንዝ ዳር ፕሮጀክቱ ጋር ተያይዞ ያለው ፕሮጀክት አለ። በላይኛውም እንግዲህ ጊዮርጊስ ነው ያለው። የሚገርም አይነት ሎኬሽኑ በጣም አሪፍ ላይ ነው። ኦልሬዲ ለዚህ ለአዲስ አበባ ከተማ መስተዳደር ዋናው ቢሮም ቅርብ አጠገብም ነው ያለው። እንግዲህ ለዛሬ ልላችሁ የሚችለው በሀሳብ ይሄንን ነው በድምጽ ማለት ነው። በምስል ግን ኦልሬዲ አሁን እንቀጥላለን። ጉዟችን እስከ ጀርባ ነው እንግዲህ መዳረሻችን የሚሆነው፣ ወደዛ እንቀጥላለን። እስከ ቻላችሁ ድረስ እንድታዩ ትጋብዛለሁ። አዳዲስ ቤተሰቦች ደግሞ ሰብስክራይብ በማድረግ እንድትቀላቀሉ ጠይቃችኋለሁ። ሀሳብ አስተያየታችሁን አስቀምጡልኝ። ቻው፣ መልካም ጊዜ።
Absolutely.
ትራንስፖርት